ሊያፈርስ እየሸረበ ያለ ሰው እዚህ ውስጥ እያለ እንዳወቅ ውጣ ሂድ ከዚህ ብለህ ማባረር እንደምትችል እያወቅ ተቀምጦ ስለ መልካምነት ስለ ሞራል ኢንተለጀንስ ካንተ ጋር ቁጭ ብሎ ሲሰማና ኖቲስ ስታይ በኢትዮጵያ ፖለቲካ መድረክ ላይ ለረጅም ዓመታት የተመለከትነው የተለመደ የአመራር መዋቅር ከቅርብ ጊዜ ወዲህ በጠቅላይ ሚኒስትር አብይ አህመድ አስተዳደር ስር አዲስና ይበልጥ ውስብስብ የሆነ የፖለቲካ ቸዝ ጨዋታን እያስተናገደ ይገኛል። ባለፉት 8 ዓመታት የጠቅላይ ሚኒስትሩን የፖለቲካ አካሄድና የአመራር ስልት የታዘቡ የፖለቲካ ተንታኞች እንደሚገልጹት በጠቅላይ ሚኒስትር አብይ አህመድ መንግስት ውስጥ ለማንኛውም ባለስልጣን ዘላቂ የስልጣን ዋስትና የለም። ይህ ሁኔታ የፖለቲካ መረጋጋትን ከመፍጠር ይልቅ በስርዓቱ ውስጥ ያሉ ቁልፍ ሰዎችን በቋሚ የጥበቃና የጥርጣሬ መንፈስ ውስጥ እንዲኖሩ እያደረገ መሆኑን ለመገንዘብ ይቻላል። ጠቅላይ ሚኒስትሩ በማንኛውም ሰው ላይ ፍጹም እምነት የሚጥሉ ባለመሆናቸው የስልጣን ሚዛናቸውን ለመጠበቅና የራሳቸውን የበላይነት ለማረጋገጥ ሲሉ የቅርብ ሰዎቻቸውን ጭምር በድንገት ከጨዋታ ውጭ የማድረግ ረጅም ልምድ አላቸው። ይህ የፖለቲካ ስልት በኢትዮጵያ የቤተ መንግስት ታሪክ ውስጥ አዲስ ክስተት ባይሆንም በአሁኑ ወቅት ግን በከፍተኛ ፍጥነትና በተደጋጋሚ እየተተገበረ ይገኛል። ለዚህም እንደ ትልቅ ማሳያ የሚሆነው የቀድሞው የኦሮሚያ ፕሬዝዳንትና የመከላከያ ሚኒስትር የነበሩት ለማ መገርሳ ያለምንም በቂ ምክንያት ከፓርቲና ከህዝብ ስልጣን በድንገት መባረራቸው እንዲሁም ገዱ አንዳርጋቸው በተመሳሳይ ሁኔታ ከዋና የፖለቲካ መድረክ መገለላቸው ነው። የአሰራር የአመራር መረጋጋትን የሚሸረሽርና ባለስልጣናት በሙሉ አቅማቸው ለህዝብ ስራ ከመስጠት ይልቅ በስልጣን ላይ ለመቆየት በሚደረግ የፖለቲካ ጥበቃ ላይ ጊዜያቸውን እንዲያጠፉ የሚያደርግ ነው። የተንታኞች ትንበያ እንደሚያሳየው ከአዲሱ የመስከረም የመንግስት ምስረታ በኋላ ከጠቅላይ ሚኒስትሩ የፖለቲካ ካርታ ላይ ሙሉ በሙሉ ይወገዳሉ ተብለው የሚጠበቁ 5 ቁልፍ ባለስልጣናት አሉ። እነዚህ ግለሰቦች ከዚህ በፊት በመንግስት ውስጥ ከፍተኛ ሚና የነበራቸው ቢሆንም በአሁኑ ጊዜ የጠቅላይ ሚኒስትሩ የፖለቲካ ስልት ሰለባ የመሆን እድላቸው ሰፊ ነው እየተባለ ይገኛል። በስም እየዘረዘርን እናውጋችሁ። የመጀመሪያ ደረጃ ላይ የተጠቀሱት ሽመልስ አብዲሳ ናቸው። ሽመልስ አብዲሳ በእስካሁኑ የጠቅላይ ሚኒስትር አብይ አህመድ መንግስት ውስጥ እጅግ ቁልፍ ሚና የነበራቸው ግለሰብ ቢሆኑም በአሁኑ ወቅት በጠቅላይ ሚኒስትሩና በእሳቸው መካከል ከፍተኛ የሆነ እርስ በርስ የመፈራራትና የመጠራጠር ሁኔታ መኖሩ ይነገራል። ሁለቱም መሪዎች ከጀርባ ራሳቸውን የሚከላከልና ሌሎች ኃይሎች የሚፈሯቸው የየራሳቸው የሆኑ የተደራጁ የኃይል ወይም የማፊያ መዋቅሮች በግራውንድ ላይ እየገነቡ ይገኛሉ። ሽመልስ አሁን ላይ ጠንካራና በደንብ የተደራጀ የፖለቲካ ብሎም የኃይል መሰረት ስላዘጋጁ ጠቅላይ ሚኒስትሩ በለዘበ መንገድ ዝም ብለው ውረድ ቢሏቸው በቀላሉ የሚወርዱ ሰው አይደሉም። ጠቅላይ ሚኒስትር አብይ በተራ ቁጥር 1 ስጋቴ ነው ብለው የሚፈሯቸው ሽመልስን በመሆኑ በስልጣን ላይ ጸንተው ለመቆየት ሲሉ የሽመልስን የኔትወርክ ሰንሰለት መበጣጠስ ይፈልጋሉ። ይህንን ለማድረግ ደግሞ እሳቸውን ከኦሮሚያ ክልል ፕሬዝዳንትነት ማንሳት ብቸኛው አማራጭ ሲሆን በእሳቸው ምትክ የአሁኗ የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ የኦሮሚያ ክልል ፕሬዝዳንት ሆነው ሊሾሙ እንደሚችሉ በሰፊው ይገመታል። ሁለተኛ ደረጃ ላይ ከመስከረም በኋላ በስልጣን ላይ ላናያቸው እንችላለን የተባሉ ሰው ደመላሽ ገብረ ሚካኤል ናቸው። የፌዴራል ፖሊስ ኮሚሽነር ደመላሽ ገብረ ሚካኤል ሁለተኛው ተሰናባች ባለስልጣን ተደርገው ይቆጠራሉ። ደመላሽ ቀደም ሲል የደህንነት ኃላፊ የነበሩ ከመሆናቸውም በላይ በፌዴራል ፖሊስና በኦሮሚያ ፖሊስ መዋቅር ውስጥ ከፍተኛ ባለስልጣን ሆነው አገልግሏል። በዚህ የረጅም ጊዜ ቆይታቸው በደህንነቱና በፖሊስ ክፍል ውስጥ የራሳቸው መሰረት ያለው ሰፊ የውስጥ መዋቅርና ቀላል የማይናቅ መሰረት መዘርጋት ችሏል። ምንም እንኳን ሽመልስ እስካሁን ከመንግስት ጋር በታማኝነት አብረው የሰሩ ቢሆንም የገነቡት የራሳቸው የሆነው የደህንነት አደረጃጀት ቀላል የማይባል በመሆኑ ለአብይ አህመድ አሊ ስልጣን ሌላኛው ትልቅ ስጋት ተደርገው ይወሰዳሉ። በዚህ ምክንያት የእሳቸው የፖለቲካና የደህንነት አገልግሎት የሚያበቃበት ደረጃ ላይ ተደርሷል። ቀደም ሲል ደመላሽን በአምባሳደርነት ለመላክ ወይም ወደ ኢንተርፖል የኃላፊነት ቦታ ለመቀየር ሙከራዎች ተደርገው የነበረ ቢሆንም ከኢትዮጵያ ጋር በተያያዘ በርካታ ዓለም አቀፍ ወንጀሎች በኢንተርፖል ደረጃ እየተመረመሩ በመሆናቸው ይህ የሽግግር እቅድ የሚሳካ ባይመስልም ከፌዴራል ፖሊስ ኮሚሽነርነታቸው መነሳታቸው ግን ምንም ጥርጥር የሌለው ጉዳይ ነው ተብሏል። ሶስተኛ ደረጃ ላይ ተዘርዝረው ያገኘናቸው ፊልድ ማርሻል ብርሃኑ ጁላ ናቸው። በሶስተኛ ደረጃ ከቦታቸው የሚነሱት ባለስልጣን የጦር ኃይሎች ጠቅላይ ኤታማዦር ሹም የሆኑት ፊልድ ማርሻል ብርሃኑ ጁላ ስለመሆናቸው ተጽፏል። ፊልድ ማርሻል ብርሃኑ ጁላ ከቦታቸው የሚነሱበት ዋና ምክንያት ከጠቅላይ ሚኒስትር አብይ አህመድ የስልጣን ሚዛን አጠባበቅ ፍላጎት ጋር የተያያዘ ነው። ጠቅላይ ሚኒስትር አብይ ለአንድ የጦር መሪ ረጅም ጊዜ ሙሉ እምነት ሰጥቶ በአንድ ቁልፍ የጦር መዋቅር ላይ ማቆየት አይፈልጉም። የስልጣን የበላይነታቸውን ለማረጋገጥና ሊመጣ የሚችለውን ማንኛውንም የጦር ኃይል ተጽዕኖ ለመቀነስ ሲሉ ፊልድ ማርሻል ብርሃኑን ያሰናብታሉ እየተባለ ነው። ፊልድ ማርሻል ብርሃኑ ጁላ ከጦር ኃይሎች ጠቅላይ ኤታማዦር ሹምነታቸው ከተነሱ በኋላ ቦታው ላይ ሌላ አዲስ ታማኝ የኦሮሞ ተወላጅ የጦር መኮንን ይተካል ተብሎ ይታመናል። ፊልድ ማርሻሉ በቅርቡ በሚሰጧቸው መግለጫዎች ጦርነት እንደሰለቻቸውና አገሪቱ የተለያየ ቦታ በሚፈጠር የሰላም ጦት ምክንያት እየታመሰች መሆኑን በግልጽ ይናገራሉ። አንዱ ቀውስ ወደ አንዱ ቀውስ ይሄ እንዳው ፈረንጆች እኮ ታዝበውናል። ይሄ ህዝብ በቃ መንግስት የራሱን መንግስት ከመቃወም ውጪ ሌላ ሙያ የለውም እንደኮ ተብለናል።
አንዳንድ የሚሰጧቸው ጋዜጣዊ መግለጫዎች እንዲሁም ከጋዜጠኞች ጋር የሚያደርጓቸው ቆይታዎችም ለጠቅላይ ሚኒስትር አብይ አህመድ ብዙ ምቾት የሚሰጡ አይመስልም። ምክንያቱም ብዙ ጠቅላይ ሚኒስትሩን የሚቃወሙ አካላት ከፊልድ ማርሻል ብርሃኑ ጁላ በሚያገኟቸው መረጃዎች አማካኝነት መንግስትን በጣም ይተቻሉ። ይህ ለጠቅላይ ሚኒስትር አብይ አህመድ ምቾት የሚሰጥ አይመስልም። ጠቅላይ ሚኒስትር አብይ አህመድ በጣም ያገነኗቸውንና በአፍሪካ በጣም ለጥቂት ሰዎች የተሰጠውን ምናልባትም ውድ የሚባለውን የፊልድ ማርሻልነት ማዕረግ ከሰጧቸው በኋላ እየጸጸታቸው ሊሆን ይችላል ተብሎ ይገመታል። ይህ ፊልድ ማርሻል የሚባለው ማዕረግ ከተሰጣቸው በኋላ ፊልድ ማርሻሉ ለራሳቸው ከፍ ያለ ግምት እንደሰጡ የሚታይ ሲሆን ይህ ደግሞ ለጠቅላይ ሚኒስትር አብይ አህመድ ከፍተኛ ስጋት ይፈጥራል። በዚያው በኦሮሞ ካምፕ ውስጥ ያሉ አንዳንድ ሰዎች ፊልድ ማርሻሉን በተለየ ሁኔታ ማርሻል እያሉ ያቆላምጧቸዋል። እንዲህ ያለው ከወታደሮች ጋር የሚደረግ የአንዳንድ የፖለቲካ ሰዎች የግል ወዳጅነት ደግሞ ቀስ እያለ ወደ መፈንቅለ መንግስትና ወደ መሳሰሉ ነገሮች ሊገፋፋቸው ይችላል። ይህ የወታደራዊ ሰዎች የሚሰጣቸው የራሳቸው የሆነ የራስ መተማመን ደግሞ ለፖለቲካ ሰዎች ከፍተኛ የሆነ ስጋት ነው። ኢትዮጵያ ደግሞ በተለያዩ ጊዜያት በወታደራዊ መሪዎች በተደረጉ የመፈንቅለ መንግስት ሙከራዎች ራሷን ያጣች ሀገር ናት። በዋናነት በ1953 ዓ.ም የተሞከረው የነ ጀነራል መንግስቱ ንዋይ የመፈንቅለ መንግስት ሙከራ ለኋላው ለቀዳማዊ ኃይለ ሥላሴ ከስልጣን መውረድ ዋና ተጠያቂና የመጀመሪያ መነሻ ተደርጎ ይታያል። ጀነራሉ በጊዜው ለቀዳማዊ ኃይለ ሥላሴ በጣም ቅርብ ሰው የነበሩ ቢሆንም ነገር ግን በኢትዮጵያ ሕዝብ ላይ ይደርሳል ያሉትን በደል በመፈንቅለ መንግስት ለማስወገድ ያደረጉት ጥረት የኋላውን ንጉሳዊ ስርዓት የወዘወዘውና ለተማሪዎች እንቅስቃሴም የመጀመሪያ መንግስት ይወድቃል የሚል ሐሳብ እየሰጠ ነበረ። በኋላም ቢሆን በኢትዮጵያ ለመጀመሪያ ጊዜ የተካሄደውን አብዮት ያካሄዱት ወታደሮች ናቸው። ስለዚህ እንዲህ ያለውን ነገር የሚያውቁት ጠቅላይ ሚኒስትር አብይ አህመድ በፊልድ ማርሻል ብርሃኑ ጁላ ላይ ከስልጣን በማስወገድ እርምጃ ሊወስዱ ይችላሉ። ጠቅላይ ሚኒስትሩ የ1981ን የግንቦት 8 መፈንቅለ መንግስትም ብዙ ጊዜ ደጋግመው ያነሱታል። በ2001 ዓ.ም በነ ጀነራል አሳምነው ጽጌ ተሞክሮ ያልተሳካው መፈንቅለ መንግስትም ለራሳቸው ለጠቅላይ ሚኒስትሩ በጣም ቅርብና ምናልባትም የደህንነት ሰው ሳሉ የሚያውቁት ጉዳይ ነው። እንዲህ ያለው ነገር ጠቅላይ ሚኒስትሩን በፊልድ ማርሻል ብርሃኑ ጁላ ላይ ሊጨክኑ ያበረታታቸዋል የሚሉ አካላት በርክተዋል። አራተኛው ከመስከረም በኋላ ላናያቸው እንችላለን ተብለው የተዘረዘሩ ባለስልጣን የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ናቸው። ፕሮፌሰር ብርሃኑ ነጋ ከኢሃፓ ከቅንጅት ከአርበኞች ግንቦት 7 እስከ ኢዜማ መሪነት ድረስ የመጡ አንጋፋ የፖለቲካ ሰው ሲሆኑ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ በትልቅ እምነት በትምህርት ሚኒስትርነት ተሹመው ቆይተዋል። በቅርቡ ብርሃኑ ነጋ የገዛ ፓርቲያቸውን የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማን ከመሪነት በራሳቸው በፈቃደኝነት የለቀቁ በመሆኑ ከእድሜያቸው መግፋትና ከፓርቲው መሪነት መልቀቃቸው ጋር ተያይዞ ጠቅላይ ሚኒስትር አብይ አህመድ ይህንን ወንበር ለአዲስ ጉልበት ላለውና ይበልጥ ታማኝ ለሆነ ሰው አሳልፈው ለመስጠት ስለሚፈልጉ ብርሃኑ ነጋን አራተኛ ተሰናባች ያደርጓቸዋል ተብሎ ይታሰባል። ጠቅላይ ሚኒስትሩ የዘላለም ወዳጅ የሚሉት የላቸውም። ዋናው እሳቸው ወዳጅ የሚሉት የራሳቸውን ስልጣንና በዚያ ውስጥ ያላቸውን ህልም ነው። ጠቅላይ ሚኒስትሩ ለአንዲት ሀገር ለኢትዮጵያ ጠንክሮ የሚሰራና የሚያግዘኝ ሰው ፈልጋለሁ የሚል ሁልጊዜ ጥሪ ያደርጋሉ። ነገር ግን ያ ሰው ለረጅም ጊዜ ከእሳቸው ጋር ተጣብቆ እንዲለማመዳቸው አይፈልጉም። ከዚህ አንጻር ፕሮፌሰር ብርሃኑ ነጋን በቅርቡ ከስልጣን ሊያነሷቸው ይችላል ተብሎ ይገመታል። ጠቅላይ ሚኒስትሩ ለመጨረሻ ጊዜ ከኢትዮጵያ ሕዝብ ተወካዮች ምክር ቤት አባላት ጋር በነበራቸው ቆይታም በእድሜ ያረጁ ሰዎችን ማለትም አዛውንቶችን ከምክር ባለፈ እንደማይፈልጓቸው ሲናገሩ ነበረ። በኢትዮጵያ ውስጥ ደግሞ በጣም አዛውንት ከሚባሉ የፖለቲካ ሰዎች መካከል ፕሮፌሰር ብርሃኑ ነጋ አሉበት። በዚህ የተነሳ ፕሮፌሰር ብርሃኑ ነጋ ከሚቀጥለው መስከረም በኋላ በኢትዮጵያ የሚኒስትርነት ቦታ ላይ ላናያቸው ከምንችላቸው የጠቅላይ ሚኒስትር አብይ አህመድ የካቢኔ አባላት መካከል አንዱ ይሆናሉ ተብለው ቅድመ ግምት ተሰጥቷቸዋል። በአምስተኛ ደረጃ የተቀመጡት በለጠ ሞላ ናቸው። ዶክተር በለጠ ሞላ የኢኖቬሽን እና የቴክኖሎጂ ሚኒስትር ናቸው። የአማራ ብሔራዊ ንቅናቄ አብንን በመወከል በካቢኔው ውስጥ የተካተቱት በለጠ ሞላ በተሰጣቸው የሚኒስቴር መስሪያ ቤት ላይ በርካታ ትችቶች ሲሰነዘሩባቸው ቆይተዋል። በለጠ ሞላ የፍልስፍና ምሩቅ በመሆናቸው ከፍተኛ የምህንድስናና የቴክኖሎጂ እውቀት የሚጠይቀውን የፈጠራና የቴክኖሎጂ ሚኒስቴርነትን የያዙት ለኮታ ማሟያ እንጂ ለስራው ብቁ ሆነው አይደለም የሚል ስር የሰደደ ትችት በመንግስትና በህዝብ ዘንድ አለ። በአሁኑ ጊዜ በገዢው ፓርቲም ሆነ በሌሎች ተቃዋሚዎች ዘንድ አዳዲስ ታማኝና ብቁ ኃይሎች በመፈጠራቸው ጠቅላይ ሚኒስትሩ በለጠ ሞላን ከካቢኔያቸው ያሰናብቷቸዋል የሚሉ ቅድመ ግምቶች በርክተዋል። በእሳቸው ቦታ እንደ ጋሻው መርሻ ያሉ የዚያው የአብን ሰዎችን ሊሾሙ ይችላሉ። ሌሎችም ከኢዜማ የገቡ እንደ ኢዮብ መሳፍንት አይነት ሰዎች የነ በለጠ ሞላን ስልጣን ለመያዝ አሰብስፈው እየጠበቁ እንደሆነ ይገመታል። በአጠቃላይ በኢትዮጵያ ቤተ መንግስት የፖለቲካ ባህል ውስጥ ወዳጅነትና አጋርነት ጊዜያዊ ሲሆኑ የስልጣን ስጋት ግን ዘላለማዊ ነው። የሚመጣው አዲስ የመንግስት ምስረታ የፊቶች መቀያየር ብቻ ሳይሆን ጠቅላይ ሚኒስትር አብይ አህመድ የራሳቸውን ፍጹም የበላይነት ዳግም ለማረጋገጥና
ሊመጡ የሚችሉ ስጋቶችን ቀድሞ ለመቅረፍ የሚጫወቱት ታክቲካዊ የቼዝ ጨዋታ ነው። ከተንታኞች ቅድመ ግምት አንጻር እነዚህ 5 ግለሰቦች ከአዲሱ የመንግስት ምስረታ በኋላ በስልጣን ኮርቻው ላይ የመቀጠል እድላቸው እጅግ የመነመነ ነው። ይህ የፖለቲካ ሂደት በኢትዮጵያ አስተዳደር ውስጥ ምን አይነት ለውጥ እንደሚያመጣና የተተኪዎቹ የአመራር ብቃት ለሀገሪቱ ምን አይነት አቅጣጫ እንደሚሰጥ ወደፊት አብረን የምናየው ይሆናል። ጠቅላይ ሚኒስትሩ በስልጣን ጥምረት ላይ የሚያደርጉት ይህ የቼዝ ጨዋታ የሀገሪቱን የፖለቲካ አቅጣጫ በመወሰን ረገድ ወሳኝ ሚና ይኖረዋል። ምናልባት ከተስማማችሁ እናንተ ስለዚህ ጉዳይ ምን እንደሚሰማችሁ ጻፉልን። የራሳችሁ ቅድመ ግምት ካላችሁ ደግሞ ሌሎች ስሞችን ልትሰረዝሩልን ወይ ደግሞ እዚህ ከተጠቀሱት መካከል ይሄኛው ሰው በስልጣን ይቆያል እናንተ ተሳስታችኋል ብላችሁ ልትጽፉልን ትችላላችሁ። እናመሰግናለን። ጤና ይስጥልን።